ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ዜናዎች ጋር ቆይታ አደርጋለሁ። እንድትከታተሉን እንጋብዛለን። የትግራይ ህዝብ ህልውናን ለማስቀጠልና የብልጽግናን ስርዓትን ለመቅበር ፍጹም አንጠፋም በሚል እንደሚታገሉ የትግራይ ፖሊስ አባላት ገለጹ። በመቀለ ከተማ በተካሄደው የውይይት መድረክ የትግራይ ህዝብ ግዛታዊ አንድነትና ሉዓላዊነት በመነጠቁ ብዙ መብቱና ፍላጎቱ አጥቶ መቆየቱም ገልጸዋል። የኃይለ ሥላሴ ገብረ ሚካኤል ዘገባ ነው። ስለሺ ሐጎስ ያቀርበዋል። የትግራይ ህዝብ ከጄኖሳይዳዊ ጦርነት በኋላ በሰላማዊ መንገድ ሉዓላዊነቴ ተረጋግጦ መሰረታዊ ጥያቄዎችና መብቶቼ ይከበራሉ ይመለሳሉ ብሎ ለተከታታይ 4 ዓመታት ከጠበቀ በኋላም በጄኖሳይደሩ የአብይ አህመድ አገዛዝ ተገቢው ምላሽ ባለማግኘቱና ለዳግም ክልከላዎች በመጋለጡ ፈጽሞ አንጠፋም በሚል መሪ ቃል አገዛዙን ወደ መቃብር ለመሸኘት መወሰኑን ተከትሎ የትግራይ ፖሊስ አባላትም የትግራይን ህዝብ ህልውናን ለማስቀጠልና ግዛታዊ አንድነትን ለማረጋገጥ እንደሚታገሉ ገልጸዋል። ትግራይ ሰላሙን ድህነቱን ምርጋዝ የትግራይ ህዝብ ሰላሙንና ህልውናውን ለማረጋገጥ ብሎም የትግራይ ሉዓላዊ ግዛት ለማረጋገጥ እንታገላለን። ምክንያቱም በሰላም ይረጋገጣል ብለን ጠብቀን ስላልተሳካም የትግራይ ህዝብ ሰላሙንና ህልውናውን ለማረጋገጥ ብሎም የትግራይ ሉዓላዊ ግዛትን ለማረጋገጥ እንታገላለን። ምክንያቱም በሰላም ይረጋገጣል ብለን ጠብቀን ስላልተሳካም ፈርጣማ ክንዳችን ማሳየት አለብን። ተፈናቀልቲ መጠለያ ያለው ህዝብና አለን። በመጠለያ ጣቢያ በረሃብና በበሽታ ህይወቱ እያለፈ ያለ ተፈናቃይ ህዝብ ነው ያለን። ይህ ህዝብ እኛ ያለን ሲያልቅ ማየት የለብንም። ካሁን በኋላ በትዕግስት ሳይሆን ታግለን ነው ወደ ቀዬው የምንመልሰው። ጊዜ ይኸይደለት ጊዜው እየሄደ ነው። ካሁን በኋላ የሚባክን ጊዜ መኖር የለበትም። የህዝባችን ህልውና ለማስቀጠል በጋራ ከፊት ተሰልፈን እንታገላለን። ሉዓላዊነት ማለት የህዝብ ፍላጎትና ራስን በራስ ማስተዳደር ማለት ነው ያሉት የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል ይሕደጎ ስዩም የትግራይ ህዝብ እንደ ህዝብ ከመጥፋት ልንታደገው ይገባል ብለዋል። ዘበት ብሔራዊ ብርሰት ኢልና ንልዓል ፈጽሞ አንጠፋም ወይም ዘበትን ብሔራዊ ብርሰት ብለን የምንታገለው ጦርነት ናፍቆን አይደለም ስለተገፋና ስለተበደልን እንጂ የትግራይ ህዝብ በታሪኩ ተርቦ ተቸግሮም ባርነት ተቀብሎ ስለማያውቅ አሁንም አሜን ብለን የምንቀበል አይደለንም። ሉዓላዊነታችን ተነጥቀናል። ሉዓላዊነት ማለት መሬታችን በወራሪዎች ተይዟል ማለት ብቻ አይደለም። የትግራይ ህዝብ ፍላጎት እና ፈቃደኝነት ተነጥቋል። የህዝብን መሰረታዊ ፍላጎትና ጥያቄዎች በማስመለስ ሉዓላዊነታችን ለማረጋገጥ ፍጹም አንጠፋም ብለን ተነስተናል። የትግራይ መንግስት ምክትል ፕሬዝዳንት አቶ አማኒ ኢላሰፋም የትግራይ ህዝብ በተኖረበት ዘርፈ ብዙ ክልከላ ድምጽ አልባ በሆነ ጦርነት እንደ ህዝብ ላለመጥፋትና ህልውናውን ለማስቀጠል መብትና ግዴታ ያለበት በመሆኑም ፈጽሞ አንጠፋም በሚል መሪ ቃል የትግራይ ህዝብ ታግሎ የብልጽግና ስርዓትን በመቅበር ህልውናውን ያረጋግጣል ሲሉ ይገልጻሉ። ስርዓት ብልጽግና ለህዝብ ትግራይ ከም ኩርዳውያንን የብልጽግና ጄኖሳይዳዊ አገዛዝ የትግራይን ህዝብ እንደ ኩርዳውያን እንደ ባያፍራ ኢግቦ ህዝብ በታትኖ አጨናንቆ በትግራይ ህዝብ መቃብር ላይ ነግሶ መኖር የሚፈልግ ጄኖሳይዳዊ ስርዓት ነው። በመሆኑም ህዝቡ እንደ ህዝብ ህልውናውን ለማስቀጠል የብልጽግና ጄኖሳይዳዊ አገዛዝ በመቅበር የሚረጋገጥ በመሆኑ ፈጽሞ አንጠፋም ወደሚል አቋም ገብተናል። የፕሪቶሪያ የሰላም ስምምነት ተፈራራሚ አካላት አንዱ አንዱን ሊያጠፋ አንዱ እንዲጠፋ የሚያደርግ ሳይሆን ሰላምና ተጠያቂነትን አስፍኖ ሰብአዊ መብቶችን የሚያስከብርና የሉዓላዊነት ግዛትን ማረጋገጥ የሚያስችል ተፈናቃዮች ወደ ቀያቸው እንዲመለሱ መልሶ ግንባታ እንዲካሄድ የተፈረመ ነው ያሉት አቶ አማኑኤል አሰፋም ተስፋ ተጥሎበት የነበረ ቢሆንም ስምምነቱ በጄኖሳይደሩ አገዛዝ ተጥሶ ምናብ ሆኖ ቀርቷል ሲሉ ያስረዳሉ። ህዝብ ትግራይ ተጀምር ተቀዳምነት ጄኖሳይድ ተፈጸመሉ ዝጸነተ ህዝብ እዩ። የትግራይ ህዝብ ጄኖሳይድ የተፈጸመበት ህዝብ ነው። የትግራይ ህዝብ ሉዓላዊነቱ የተነጠቀም ህዝብ ነው። የራስን በራስ የማስተዳደር መብቱ የተነጠቀ ነው። ከተካሄደበት ጦርነት መልሶ እንዳያገግም በጀት ተከልክሎ አንገቱ ታንቆ የተያዘ ህዝብ ነው። የትግራይ ህዝብ በፕሪቶሪያ ስምምነት ሰላማዊ በሆነ መንገድ ጥያቄ ይመልስልኛል ብሎ እየጠበቀ ጭራሽ አንበርክኬ ካልገዛው በሚል የጄኖሳይደር አገዛዝ ስርዓት ነው የተጋረጠበት። የትግራይ ህዝብ ህልውናውን ለማረጋገጥ የአብይ አህመድ ጄኖሳይዳዊ አገዛዝ ማስወገድ ብቻ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻዲቅ አዴት ገለጸም። የትግራይ ሰራዊት የትግራይ ህዝብ ህልውና ለማረጋገጥ በተጠንቀቅ መሆኑን የገለጹት የአርሚ 22 አዛዥ ታጋይ ገረዘሄር ገረሰላማ አሕፈሮም በወኩላቸውም የትግራይ ህዝብ ህልውና በጄኖሳይዳዊ አገዛዝ መቃብር እንደሚረጋገጥም አስታውቀዋል። ታደሰ ልጅ አለም
የትግራይ ህዝብ ህልውና ለማረጋገጥ የአብይ አህመድ ጆኖሳይዳዊ አገዛዝ ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ገልጸዋል። የትግራይ ህዝብን ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግንነት ታግሎ አገዛዝን ማሸነፍ ነው ሲሉ ታጋይ ገብረ ጻድቃን አዴት ተናግረዋል። የትግራይ ህዝብንና የትግራይ ሰራዊት ትዕግስትን የሚፈታተኑ ጆኖሳይዳዊ አገዛዝ ድርጊቶችን በአንድነት ለመመከት በሻል አቋምና ዝግጁነት ላይ ነን፣ በጠላት ፕሮፓጋንዳ አንሸነፍም ሲሉ ገብረ አዴት አመላክተዋል። ታጋይ ገብረ ጻድቃን ይህን ያሉት የአርሚ 22 የሰራዊት አባላት ሁለተኛ ዙር የምረቃ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ነው። ኣብ ልዕልቶም ትግራይ ከጥፍኡ ዝመጹ ዘለው ጸላእትና መቃብር ይሞ የትግራይ ህዝብ ህልውና ለማረጋገጥ የአብይ አህመድ ጆኖሳይዳዊ አገዛዝ ማስወገድና እምቢ ሊባል ይገባል። የብልጽግና ኃይል ከሁሉም አካባቢዎች የለቃቀማቸውን ሙሉ ወታደራዊ ኃይሉን ወደ ትግራይ ያስጠጋ ነው። አገዛዙ አሁንም እያለ ያለው ያልጨረስኩት የዘር ማጥፋት ስላለ ዳግም እፈጽመዋለሁ እያለን ነው የሚገኘው። ስለዚህ እናንተ የአርሚ 22 ሰራዊት አባላትም ሊያጠፋንና ሊያንበረክከን የሚመጡ ኃይሎች አንጠፋም አንንበረከክም በማለት የጆኖሳይደሩ አብይ አህመድ አገዛዝ ድርጊቶችን በአንድነት መመከት ያስፈልጋል። ሰራዊታችን ከምንም ጊዜ በላይ በተሻለ አቋምና ዝግጁነት ላይ ይገኛል። ያለን ብቸኛ አማራጭም በጀግንነት ታግሎ አገዛዙን ማሸነፍ ነው። ያልተጠናቀቀውን የሰማዕታት አደራ ወደ ግብ ለማድረስ የትግራይ ሰራዊት በቀጣይነት ራሱን ማሰልጠንና ተልእኮውን ለመወጣት ሁልጊዜ ዝግጁነት ማረጋገጥ እንደሚገባው ገብረ አዴት አክለው ገልጸዋል። የትግራይ ህዝብ ህልውና ለማረጋገጥ ያለው ብቸኛ አማራጭ በጀግንነት ታግሎ ማሸነፍ መሆኑን ታጋይ ገብረም አክለዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በሚገኝ ሁለንተናዊ ዝግጅቶች አጠናቆም በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑ የገለጹት ታጋይ ገብረ አዴት ይህንን ለመመከት የትግራይ ሰራዊት በቀድሞ ጦርነት ያሳየው ጀግንነትና ተጋድሎ አሁን እየተደቀነ ያለው አዲስ አደጋ በተመሳሳይ ሁኔታ እንደሚመከት ጥርጥር የለኝም ብለዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጅቶችን አጠናቆ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑ የገለጹት ታጋይ ገብረ አዴት ይህንን ለመመከት የትግራይ ሰራዊት በቀድሞ ጦርነት ያሳየው ጀግንነትና ተጋድሎ አሁን እየተደቀነ ያለው አዲስ አደጋ በተመሳሳይ ሁኔታ እንደሚመከት ጥርጥር የለኝም ብለዋል። በተጨማሪም የትግራይ ብሔራዊ ጥቅሞች በልመና እንደማይረጋገጥ ጠቅሰው የትግራይ ህልውናና ሉዓላዊነት በጠላቶች ላይ በሚገኝ ድል እንደሚረጋገጥ ተናግረዋል። ታጋይ ገብረ ጻድቃን አክለውም የትግራይ ህዝብና ሰራዊት ትዕግስቱን የሚፈታተኑ የብልጽግና አገዛዝ ተግባራት በአንድነት ለመመከት በሻል አቋምና ዝግጁነት ላይ እንዳሉም ገልጸዋል። እምቢ ሉዓላዊነትና ሕሊፍና አይንህብን ዝብል ዘኹርዕ ታሪክ ይዘለና እምቢ ሉዓላዊነታችን አሳልፈን አንሰጥም ነው እያልን ያለ ነው። የትግራይ ብሔራዊ ጥቅሞች በልመና አይረጋገጡም። የትግራይ ሉዓላዊነት የሚረጋገጠው በጠላቶቻችን ላይ የምንቀዳጀውም ድል ነው የሚያረጋግጠው። ለዚህ ደግሞ የሰራዊቱ ዝግጁነት አስፈላጊ ነው። ዛሬ የተመረቃችሁት የሰራዊት አባላትም የመጣውን ይምጣ ደመኛ ጠላታችንን እንደምንመክተውና የአገዛዙን ስርዓት መቃብር ውስጥ እንደምናስገባው ባለሙሉ ተስፋ ነኝ። በስልጠናዊ ማጠቃላይ ስነ ስርዓት ላይ የተገኙት የአርሚ 22 አዛዥ ታጋይ ገብረ ሰላማ የትግራይ ህዝብ ህልውና ለማረጋገጥ በሚደረጉ ብሔራዊ ትግል አርሚ 22 የራሱን ድርሻ ለመወጣት ተልእኮውን መሰረት ያደረገ ሁለተኛ ዙር የፖለቲካና የወታደራዊ ስልጠና ለከፍተኛ የኃይል አመራሮች ሲሰጥ መቆየቱና ሰልጣኞቹ ለምረቃ መብቃታቸውም ገልጸዋል። አባላት አርሚ 22 ነው ዘለሁም አለሁም ኣብ አየር ድሕሪ መዓል ኩልኻ ግዜ ከይሓለፈ እናንተ የዛሬ የአርሚ 22 የሰራዊት አባላት ተመራቂዎች ጆኖሳይደር አብይ አህመድ ሊወረን እየመጣ ነው። ስለዚህም ለትግራይ ህዝብ ህልውናን ለማረጋገጥ ለሚደረገው ትግል አርሚ 22 የራሳችሁን ድርሻ እንደምትወጡና ተልእኳችሁ እንደምታሳኩ አልጠራጠርም። ተመራቂ የሰራዊት አባላት በበኩላቸው በትግራይ ህዝብ ህልውና ላይ ድርድር እንደማይኖር ገልጸው የትግራይ ሰራዊት ለህዝቡ ጠንካራ መከታ በመሆኑ ለህዝብ ማገልገልና የሰማዕታት አደራ ወደ ግቡ ማድረስ ኃላፊነታቸው እንደሚወጡ ቃል ገብተዋል። ተመራቂዎቹ አያይዘውም የትግራይ ህልውናና ሉዓላዊነት ለማስጠበቅ የሚያስፈልጉ ዝግጅቶች በሁሉም ዘርፍ ማጠናከራቸው ገልጸው በስልጠናው ያገኙት እውቀትና ክህሎት በተግባር ለማዋል ቃል መግባታቸውም አክለዋል። በመጨረሻም ተመራቂዎቹ ባለ 7 ነጥብ መግለጫ በማጽደቅ የምረቃ ስነ ስርዓቱን አጠናቀዋል። የመለስ አካዳሚ አመራር ዳይሬክተር ፕሮፌሰር ክንፈ አብርሃ በበኩላቸው የትግራይ ህዝብ አሁን በፈተና ውስጥ መሆኑን ጠቅሰው ያለው ሁኔታ ለመቀየር ህዝቡ በአንድ ዓላማ ተሰባስቦ እየተንቀሳቀሰ እንደሚገኝ ተናግረዋል። በተጨማሪም የትግራይ ሰራዊት በቀድሞ ጦርነቶች ያጋጠሙትን ተግዳሮቶች በመቋቋም ወደ ፕሪቶሪያው ስምምነት መድረሱን በማስታወስ አሁን በአመራሩ የተመራ የተሰጡትን ተልእኮች እንደሚያሳካም እምነት እንዳላቸውም ገልጸዋል። የትግራይ ህዝብ ባለፉት ዓመታት የተፈጸመበት ግፍና በደል ፍትህና ተጠያቂነት ባልተረጋገጠበት ሁኔታም አሁን ደግሞ የትግራይ ህዝብ ዳግም ለማጥፋት የአብይ አህመድ አገዛዝ ፖለቲካዊና ወታደራዊ ዝግጅቱን አጠናቆ ይገኛል ሲሉ የትግራይ ደቡባዊ ዞን ህወሓት ጽሕፈት ቤት ኃላፊ አቶ ገብረመድህን ስዩም ገለጹ። በመሆኑም ስርዓቱ እየፈጸመ ካለው ግፍ ለመከላከልና የትግራይ ህዝብ ህልውናን በማረጋገጥ ግዛታዊ አንድነት በመመለስ ትግራይና ህዝብ ነፃ እንዲወጣ ህዝቡ ህልውናውን ለማረጋገጥ ትግሉን በማጠናከር ይህን ጠላት በመቅጠም
በመመከት የትግራይ ህዝብ ከጥፋት መታደግ ይገባል ብለዋል። መዓዛ መኮንን ጄኖሳይደሩ የአብይ አህመድ አገዛዝ ባለፉት ዓመታት በትግራይ ህዝብ ላይ የፈጸመው ጄኖሳይዳዊ ጦርነት በማጠናከር አሁን ላይ በትግራይ ህዝብ ላይ ዘርፈ ብዙ ክልከላዎችን በማኖር ዳግም ለማጥፋት እየሰራ ይገኛል። አገዛዙ በፕሪቶሪያው ስምምነት መሰረት መፈጸም ያለበትን ጉዳይ ሳይፈጽም ስምምነቱ እንደመጠቀሚያ አድርጎ የትግራይ ህዝብ ካለበት ችግር ሳይላቀቅ በተፈጸመው ዘግናኝ ግፍ ፍትህና ተጠያቂነት ባልተረጋገጠበት ሁኔታ የሰላም በሮችን በመዝጋት አሁን ላይ የትግራይ ህዝብን ለማጥፋት ፖለቲካዊና ወታደራዊ ዝግጅቱን አጠናቆ ይገኛል ሲሉ የትግራይ ደቡባዊ ዞን ህወሓት ጽፈት ቤት ኃላፊ አቶ ገብረመድህን ስዩም ገልጸዋል። ምንተ ሰላም ተዋሂሉ ያው ፕሪቶሪያ ከም ዘለና ተሐሰበ እስካሁን ሕዚ ለሰላም ተብሎ እስካሁን ከፍተኛ ዋጋ እየተከፈለ መጥተዋል። መሬቱ በተነጠቀበት የተፈናቀሉ ህዝብ ባልተመለሰበትና በሁሉም ዘርፍ አገልግሎቶች ተዘግተው በመከራ እያለፈ ባለበት ሁኔታ የትግራይ ህዝብ ሰላም እያለ መጥተዋል። ይህ ግን የትግራይን ህዝብ የትግራይ መንግስትና ህወሓት ሰላም ስላለ ብቻ ሰላም ማምጣት እንደማይቻል ከጊዜ ወደ ጊዜ አገዛዙ በሚያደርጋቸው ድርጊቶች እየተመለከትን ነው። ለሰላም ፍላጎት እንደሌላቸው ማሳያውም በትግራይ ድንበሮች የተለያዩ ወታደራዊ ዝግጅቶች የተጠናቀቀበት ሁኔታ አለ። የትግራይ ህዝብን ዳግም ለማጥፋት እየዳዳ ያለው ይህ አገዛዝ እስከ ወዲያኛው ካላጠፋ ነው የትግራይ ህዝብ ህልውና ማረጋገጥ ብሎም ከጥፋት መታደግ አይቻልም ያሉት አቶ ገብረመድህን ይህንን መሰረት በማድረግም ከህዝብ ጋር ሰፊ ውይይት መደረጋቸውና ስርዓቱ እየፈጸመ ያለውን ድርጊት በተለይ የትግራይ ህዝብን በብዙ ችግሮች ውስጥ በመክበብ እጁ እንዲሰጥና በዚህ ስርዓት እንዲገዛ እያደረገ ላለው ጥረት ህዝቡ እንዲገነዘበውና ለህልውናው ዘብ መቆም እንዳለበት መግባባት ላይ መደረሱንም ተናግረዋል። ከምዚልና ክንቅጽል ይንክለን ዝብል ህዝቡን ያውት እንደዚሁ መቀበል አንችልም የሚለው አቋም ይዘን ህዝባችንም በከባድ መከራ ነዳጅ፣ ባንክ፣ ሕክምና አጥቶ በችግር እያለፈ ይገኛል። ስለዚህ እንደዚህ መቀጠል አንችልም የሚል ፕሮግራም ተይዞ ከተለያዩ የህብረተሰብ ክፍሎች ጋር ትግራይ ያለችበት ሁኔታና መፍትሄ ላይ ሰፊ ውይይት በማድረግ ከህዝቡ የሚጠበቀው ድርሻን በማንሳት ውይይት ተደርገዋል። ይህ ጠላት የትግራይ ህዝብ ሳያጠፋ መኖር እንደማይችል እየታዘብን ነው። ስለዚህ እኛ መኖር አለብን። መኖር ካለብን ደግሞ ይህንን ስርዓት በማስወገድና በመቅበር ነው። የትግራይ ህዝብ ለማንነቱ ለክብሩና ለሉዓላዊነቱ የማይደራደር ህዝብ በመሆኑ ይህንን ታሳቢ በማድረግ ትግሉ ማጠናከር እንዳለበትና የታወጀበት የጥፋት አደጋ በመመከት ህልውናውን ማረጋገጥ እንደሚገባ መግባባት ላይ ተደርሰዋል። የስርዓት ካልጠፋ የትግራይ ህዝብ መኖር እንደማይችል ህዝቡ ገብቶት ህልውናውን ለማረጋገጥ ዘብ እንደሚቆም አሳይቶናል ያሉት አቶ ገብረመድህን አጠቃላይ ህዝብ የዚህን ስርዓት የጥፋት አካሄድ ተገንዝቦ ለህልውናው ትግሉን ማጠናከር አለበትም ብለዋል። መንፈስ እንዲያም ደንግቆ ማለት ውድና የህዝቡ መንፈስና ጥንካሬ የሚደነቅ ነው። ዘግይታችኋል፣ ህዝብ እያለቀ ነው እያለን ነው ያለው። ተፈናቃዮች በጅብ እየተበሉ ሌላው ህዝብ በመከራ እያለፈ ባለበት ሁኔታ ጊዜ መውሰድ አይገባም። እስከ መቼ ተዘግተን የሚል ህዝብ አቋሙን አሳይተዋል። ስለሆነም የትግራይ ህልውናና ደህንነት ለማረጋገጥ ሁሉም ትግሉን ሊያጠናክር ይገባል። የትግራይ ህዝብ ከህገ መንግስታዊ ግዛቱ አንድነቱ በግፍ ከተሰደደና ከተፈናቀለ 6 ዓመታት ያስቆጠረ መሆኑን የገለጸው የምዕራብ ትግራይ ጽላል ሲቪል ማህበረሰብ አባል ገብረ ሚካኤል ነጋሽ የአብይ አህመድ ጄኖሳይዳዊ አገዛዝ እስካለ ድረስ የትግራይ ግዛታዊ አንድነት ማረጋገጥ እንደማይቻል ያለፉት ዓመታት ማሳያ መሆኑን ገልጿል። በትግራይ ህዝብ እየተካሄደ ያለው መልኩን የለወጠ ጄኖሳይድ አልተቋረጠም ያለው ገብረ ሚካኤል ነጋሽ በምዕራብ ትግራይ ህዝብ ላይ ስልታዊ ጥቃቶችና ግፎች ለአንድ ውስን አካባቢ የታቀደ ሳይሆን የትግራይ ህዝብ ሙሉ በሙሉ የማጥፋት ስትራቴጂክ መሆኑን አረጋግጧል። ጦርነት ጥይት በመተኮስ ብቻ አይደለም ያለው ገብረ ሚካኤል ነጋሽ በኢኮኖሚ መዳከም፣ በህግና ስነልቦናዊ በደሎች ተጠቅሞ ጫናን ማድረግ የትግራይ ህዝብ እየተተገበረ ያለውን የአብይ አህመድ ጄኖሳይዳዊ ተግባራት መሆናቸውንና የትግራይ ህዝብን ለማሸነፍ የተወጠኑ ሴራዎች መሆናቸውን አብራርቷል። የአብይ አህመድ ጄኖሳይዳዊ አገዛዝ እስከቀጠለ ድረስ በትግራይ ህዝብ ላይ ጄኖሳይድ እንደሚቀጥልና ግዛታዊ አንድነት ማረጋገጥ እንደማይቻል ያለፉት 6 ዓመታት ማሳያዎች መሆናቸውን የጠቀሰው አባሉም የአገዛዙን እድሜ ማሳጠር ብቻ አማራጭ መሆኑን ገልጿል። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል።
120 ሚሊዮን የሚገመተው የኢትዮጵያ ሕዝብ ቁጥር ወደ 16 ሚሊዮን የሚጠጉ ዜጎች የአስቸኳይ እርዳታ ጠባቂ መሆናቸው የዓለም እርሻ ድርጅት ፋኦ አስታወቀም። የሀገሪቷ የገበያ ኢኮኖሚ ክፍት መሆኑን የኑሮ ውድነቱ እንዲባባስ የብር የመግዛት አቅም እንዲያሽቆለቁልና ምክንያት መሆኑን የጠቀሰው የሪፖርቱ ጋዜጣም ኢትዮጵያ ከድህነት ወለል መውጣት አለመቻሏን አመላክቷል። ፍሬት ወልደመድን ተጨማሪ አላት። በኢትዮጵያ አስቸኳይ ምግብ ለሚያስፈልጋቸው ዜጎች ከ124 ሚሊዮን ዶላር በላይ እንደሚያስፈልግ የዓለም የእርሻ ድርጅት ባወጣው የሐምሌ ወር ሪፖርት ይፋ አድርጓል። የአስቸኳይ ምግብ ከሚያስፈልጋቸው ዜጎች መካከል 4.6 ሚሊዮን ህጻናትና 4.4 ሚሊዮን ተፈናቃዮች መሆናቸውን ያስረዳው የዓለም አቀፍ የእርሻ ድርጅት ፋኦ እርዳታ የሚሹ በደረጃ 3 በከባድ የረሃብ መጠን የደረሱ መሆናቸውንም ይፋ አድርጓል። በኢትዮጵያ ያለው የሰብአዊ ሁኔታ በአስጊ ሁኔታ መባባሱ የጠቀሰው ሪፖርቱ የድርቅ አደጋ ክስተት፣ ጦርነት፣ የኢኮኖሚ ቀውሶች፣ የወረርሽኝ በሽታዎች የመሳሰሉ አደጋዎች ሁኔታዎች በሀገሪቷ ያንዣበቡ አደጋዎች መሆናቸው ያስረዳው የተቋሙ መረጃ በዚህ ምክንያት በመላ ሀገሪቱ በከፍተኛ ደረጃ የምግብ ዋስትና አለመረጋገጥ ጨምሯልም ብሏል። 80 በመቶ በግብርና ስራ የሚተዳደርባት ኢትዮጵያ በሀገሪቷ የተከሰቱ አደጋዎች በሚሊዮኖች ለሚቆጠሩ ዜጎቿ እርዳታ ጠባቂ እንዲሆኑ ማስገደዱ ያመላከተው ፋኦ ዜጎቿ መሰረታዊ ፍላጎቶቻቸው ለማሟላት የራሳቸው ምግብ ለማምረት የተቸገሩበት ሁኔታ መከሰቱንም አመላክቷል። በሌላ በኩል የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነድ በኢትዮጵያ የውጭ ምንዛሬ ግብይት ስርዓቱን ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ማባባሱን አስታውቋል። የፖሊሲ ሰነዱ የዓለም ባንክ እንደ አውሮፓውያን አቆጣጠር ከሚያዝያ 2019 እስከ ሰኔ 2023 ባንኩን በፕሬዝዳንትነት የመሩት ዴቪድ ማልፔዝ የጻፉ ሲሆን በኢትዮጵያ ላይ የተደረጉ ሙሉ በሙሉ ገበያ መር የምንዛሬ አስተዳደር ሀብት ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሻገርና ድህነትን እንዳባባሰም ያብራራል። እንደ ዓለም ባንክ ድርጅት ምክረ ሀሳብ የውጭ ምንዛሬው በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸውን ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበረም ሰነዱ ማስረዳቱ ሪፖርቱ በዘገባው አስነብቧል። ሰነዱ ከዚህ ቀደም ያወጣው የዓለም ባንክ መረጃ ጠቅሶ በኢትዮጵያ ተከታታይ የሆነ የውጭ ምንዛሬ ማካሄድ፣ የብር የመግዛት አቅም መዳከምና ልዩነቱ እየሰፋ በመምጣቱ ምክንያት በኢትዮጵያ 33 በመቶ የነበረው የድህነት መጠን እንደ አውሮፓውያን አቆጣጠር በ2025 ወደ 43 በመቶ ከፍ ማለቱ የውጭ የፋይናንስ ድጋፍ ማሽቆልቆሉንና የሀገር ውስጥ የገንዘብ ስርጭቱ መቀነሱንም ይገልጻል። ሰነዱ የማዕከላዊ ባንክ የዓለም የገንዘብ ድርጅት የምንዛሬ ግብይት ሙሉ በሙሉ በገበያ እንዲመራ ያደረጉት ውትወታና የተለያዩ አይነት የምንዛሬ ግብይቶችን በመፍቀድ በተለይም በኢትዮጵያ ለሚታየው ድህነት ዋነኛ ምክንያት ነው ሲሉም ሪፖርተር በዘገባው አስነብቧል። የዓለም ባንክ ዋና ስራ አስፈጻሚ በመሆን ከ2019 እስከ 2024 እና በባንኩ ጊዜያዊ ፕሬዝዳንት በመሆን ያገለገሉት ክሪስታሊና ጆርጂዮቫ የዓለም ባንክ በኢትዮጵያና በሌሎች ሀገሮች በተደረገው ምቹ ባልሆነ የውጭ ምንዛሬ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚወጣውን የጉዳት መጠን ለቦርዱ ለማሳወቅ የሚችል ስርዓት አዘጋጅቶ እንደነበረም ገልጿል። የዓለም ባንክ ዋና ስራ አስፈጻሚ በመሆን ከ2019 እስከ 2024 በባንኩ ጊዜያዊ ፕሬዝዳንት በመሆን ያገለገሉት ክሪስታሊና ጆርጂዮቫ የዓለም ባንክ በኢትዮጵያና በሌሎች ሀገሮች በተደረገው ምቹ ባልሆነ የውጭ ምንዛሬ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚወጣውን የጉዳት መጠን ለቦርዱ ለማሳወቅ የሚችል ስርዓት አዘጋጅቶ እንደነበረም ገልጿል። በአጠቃላይ የብር የምንዛሬ ዋጋ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናት ቅርብ ለሆኑ ግለሰቦች እንደሚሆኑና ተጎጂዎቹ ኪሳራ ውስጥ የገቡና እዳውን የሚከፍሉት በብር የሚከፈላቸው ዜጎች ናቸው ሲልም ሪፖርተር በዘገባው አስፍሯል። በአጠቃላይ የብር የምንዛሬ ዋጋ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናት ቅርብ ለሆኑ ግለሰቦች እንደሚሆንና ተጎጂዎቹ ኪሳራ ውስጥ የገቡትና እዳ የሚከፍሉት በብር የሚከፈላቸው ዜጎች ናቸው ሲልም ሪፖርተር በዘገባው አስፍሯል። በመጨረሻም የሱዳን ጦር ከፍተኛ ስትራቴጂካዊ ጠቀሜታ ያለበትና ከሱዳን ዋና ከተማ ካርቱም ወደ ደቡብ ኮርዶፋን የሚወስደው ዋና መስመር መቆጣጠሩን አልጀዚራ ዘግቧል። ጦሩ ከግማሽ በላይ የሱዳን ሕዝብ ከቀዩ የተፈናቀለበትና በ10 ሺዎች የሱዳናውያን ሕይወት የቀጠፈ እንዲሁም ሀገሪቷ ያወደመ ጦርነት ለመቋጨት የፈጥኖ ደራሽ ኃይሉ በመደምሰስ ወደ ተሟላ ድል ለማድረስ እየተቃረበ መሆኑን ተገልጿል። ሰለሞን አስመላሽ
የሱዳን ጦር ኃይል ከፈጥኖ ደራሽ ኃይል አርኤስኤፍ ጋር ባለፉት ቀናት በተካሄደው ከባድ ጦርነት በሰሜን ኮርዶፋን ግዛት የሚገኙትን የባራ ከተማ እንዲሁም ስትራቴጂካዊ ጠቀሜታ ያላቸው አልባራካና ኡምሳያላ አካባቢዎች መቆጣጠራቸው የሚታወቅ ሲሆን የወታደራዊ ባለስልጣናት እንደገለጹት በውጊያው 73 በከባድ መሳሪያ የታጠቁ የአርኤስኤፍ ተሽከርካሪዎች መውደማቸውና ሌሎች ተሽከርካሪዎችም መማረካቸው እንዲሁም በርካታ የአርኤስኤፍ ተዋጊዎችና መኮንኖችም መገደላቸው ይታወቃል። አሁን ደግሞ ሱዳን ሙሉ ለሙሉ ነጻ ለማድረግና የፈጥኖ ደራሽ ኃይሎች አርኤስኤፍ ለመደምሰስ ያለመ ሰፊ ዘመቻ በበርካታ ግንባሮች እየተካሄደ ይገኛል። የሱዳን ጦር ለዚህ ዘመቻ ከፍተኛ ስትራቴጂካዊ ጠቀሜታ ያለበትና ከሱዳን ዋና ከተማ ካርቱም ወደ ደቡብ ኮርዶፋን የሚወስደው ዋና መስመር መቆጣጠሩ አልጀዚራ ዘግበዋል። ይህም ጄኖሳይደሩ የብልጽግና አገዛዝና የተባበሩት አረብ ኤሚሬቶች ከፍተኛ ድጋፍ የሚደረግለት የፈጥኖ ደራሽ ኃይሉ ዋና ይዞታ ለሆነችው ዳርፉር ለመቆጣጠር ወሳኝ ሚና እንዳለው እየተገለጸ ነው። የሱዳን ሰራዊት ይህ ስፍራ ከተቆጣጠረው ምናልባትም የፈጥኖ ደራሽ ኃይልና ግብረ አበሮቹ ግብዓተ መሬት የሚወስን እንደሚሆን እየተገለጸ ነው። የፈጥኖ ደራሽ ኃይል ከነ ግብረ አበሮቹ የብልጽግና አገዛዝና የተባበሩት አረብ ኤሚሬቶች ልክ በትግራይ እንደፈጸሙት ሁሉም አይነት የጦር ወንጀል በሱዳን ህዝብም እንደፈጸሙ ዓለም አቀፍ የሰብአዊ መብት ተቆርቋሪዎችና ሚዲያዎች አረጋግጠዋል። እንደ አልጀዚራ ዘገባ ከሆነም የፈጥኖ ደራሽ ኃይል ወሳኝ የህዝብ አገልግሎት መስጫ ተቋማት ማውደሙ የራህዳ ሕክምና ማዕከል ኃላፊ ኬሪያ ኢብራሂም ዋቢ አድርጎ ዘግበዋል። Due to an attack by the Rapid Support Forces, the center was completely destroyed, resulting in damage to property, equipment and the building as a whole. የፈጥኖ ደራሽ ኃይሉ ባደረሰው ድብደባ ይህ የሕክምና ማዕከል እንዳልነበረ ሆኖ ወድሟል። በውስጡ የነበሩ የሕክምና ቁሳቁሶችም ተቃጥለዋል። አልጀዚራ የሱዳን ጦር አሁን ከሱዳን ዋና ከተማ ካርቱም ወደ ደቡብ ኮርዶፋን የሚወስደው ዋና መስመር መቆጣጠሩ ያለው ጠቀሜታ አስመልክቶ የቀድሞ የሱዳን ጦር ኦፊሰር ሳኖሲ ዘካሪያ አነጋግረዋል። The reopening of the highway road between Omdurman and Al-Ubaid is very important and it is actually a fundamental achievement in the war. ይህ መንገድ መከፈቱ ማለትም በኦምዱርማንና በአልበይድ በጣም ወሳኝ ጠቀሜታ አለው። በተለይም እየተካሄደ ላለው ጦርነት ወሳኝ ጠቀሜታ ስላለው ሎጂስቲክ ለማስተላለፍ ቀላል ያደርገዋል። ሌላው ሰፊና የተቀናጀ ማጥቃት ለመፈጸም ወሳኝ ነው። እናም ለሱዳን ጦር ከፍተኛ ጠቀሜታ ያለውና ለማጠቃለያው ድል ወሳኝ በመሆኑ ሌላ መንገድ ኢኮኖሚያዊና ሰብአዊ እርዳታው ለህዝቡ ለማቅረብ ወሳኝ ነው። በአጠቃላይ የሱዳን ሰራዊት ከግማሽ በላይ የሱዳን ህዝብ ከቀዩ ያፈናቀለና በ10 ሺዎች የሱዳናውያን ህይወት እየቀጠፈ እንዲሁም ሀገሪቱ ያወደመ ጦርነት ለመቋጨት የፈጥኖ ደራሽ ኃይል በመደምሰስ ወደ ተሟላ ድል ለመድረስ እየተቃረበ መሆኑ እየተገለጸ ነው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎች እየተከታተላችሁ ቆይታ አረጋችሁ። ስለተከታተላችሁ እናመሰግናለን። ሰላም።